ሰላም እንዴት ናችሁ? የነጅሆም ኩኪንግ ቤተሰቦች ቤዛ ተከታታይ ድራማን ይዤላችሁ መጥቻለሁ። ላይክ፣ ሸር፣ ሰብስክራይብ በማድረግ እስከ መጨረሻው አብረውን ቆዩ። ዛሬ እንግዲህ ሉሲ ከጠፋችበት መታለች። የመጣችውም የቤዛ ሁሉም ነገር ተመልሷል፣ በቃ ሱራፌል እና ቤዛ በጣም ደስ ብሏቸዋል ብሎ ይደውልላታል። ሉሲም ተመልሳ ትመጣለች። ቤዛ በጣም ግራ ገብቷታል። ሰውየው ሞቶ ተገኘ የተባለው ጫካ ውስጥ ነው የተቀበረው። ስለዚህ ይህን ነገር ደግሞ ፖሊስ ዞሮ ዞሮ ይደርስበታል። ስለዚህ ይሄ ነገር ያሳስበኛል ትላለች። ሱራፌልም ከዛ ደስታ ወደዚህ የቀየረሽ ምንድን ነው? ለምን እንደዚህ ታስቢያለሽ? ይላታል። አላውቅም፣ ፖሊሶች ነገሩን ሁሉ የሚደርሱበት እየመሰለኝ ነው። በጣም ፈርቻለሁም ትለዋለች። አሁን ሁሉንም ነገር ተዩ፣ ሉሲ መታለች። የመጣችው ደግሞ የእኛን ደስታ ለመካፈል ነው። ስለዚህ ነይ ወደ ሳሎን ይላታል። ሳሚ በሉሲ በጣም ይናደዳል። አንቺ የመጣሽው እኔን ፈልገሽ ሳይሆን እነ ቤዛን እንኳን ደስ ያላችሁ ለማለት ነው አይደል? ይላታል። እሷም አዎ ቁም ነገር ከሌለው ሰው ጋር ከማወራ ትለዋለች። እና ለአንቺ ቁም ነገረኛ ሽብሩ ነው እያለም ያናድዳታል። አሁን ምንም ነገር አልፈልግም፣ ስለዚህ አያቴ ደግሞ ትለዋለች። ያንቺ አያት ምን አሉ አያልቅባቸው እያለም ያናድዳታል። አያቴ ጥሎሽን ካልጣልክ ትለዋለች። እሺ ልስማሽ እስኪ፣ ለማንኛውም አሁን የነቤዛ ጉዳይ ነበር አልቋል። አሁን የራሴ ህይወት ነው የሚያሳስበኝ። ይህን ነገር ደግሞ አደርጋለሁ። አንቺ ነሽ እኮ ልትረጅኝ ያልቻልሽው እያለም ይነግራታል። ሉሲም እሺ ምን ማድረግ አስበሃል ትለዋለች። መቼም 40 ሚሊዮን ብር አለ፣ ያንን ሁሉ ውለታ ውለህላቸው ለጥሎሽ አይደለም ለጥሎሽ 40 ሚሊዮን ብር ለአንተ ቢሰጡ ራሱ ይገባሃል ትለዋለች። እንደሱ አይደለም፣ አሁን ሌላ ነገር አታውሪ። ለማንኛውም ግን ጥሎሹን ነገ ለአያትሽ እልካለሁ ይላታል። ሉሲም በጣም ደስ ይላታል። ቤዛ እዚህ ቤት እንድንኖር ፈቅዳለች፣ አንድ ክፍል ቤትም ሰጥታናለች ይላታል። አይገርምም? እዚህ ቤት እኔ ልሰልል ነበር የገባሁትም ይላታል። ልሰርቅ እና ታዲያ የሰው ልብ ሰራክ እኮ ትለዋለች። አሁን ወደኋላ አትመለሽ፣ እንደዚህ አይነት ሀሳብ እንድታስቢ አልፈልግም። ምን እያሰብሽ ነው? ይላታል። አሁንም ድረስ እንደዚህ ታስቢያለሽ? በማለትም ይደነግጣል። አላውቅም ትለዋለች። ለማንኛውም እንደዚህ እንዳታስቢ፣ ግን እኮ እኔ የራሳችን ቤት ቢኖረን ደስ ይለኛል፣ እዚህ መኖራችን ደስተኛ አያደርገኝም እያለችም ትነግረዋለች። ምን ማለት ነው እዚህ መኖር ደስተኛ የማያደርገው? በቃ ፍቅር የሆነ ቤተሰብ እኮ ነው እያለ ሳሚ ለማሳመንም ይሞክራል። ወይዘሮ ባዩሽ ከሱራፌል ወንድም ጋር መንገድ ላይ ቁጭ ብለው ያወራሉ። አይገርምሽም? ሁለታችንንም እንደዚህ ያደረጉት ለምንድን ነው እያሉ ያወራሉ። እኛ ነገሮችን እናስተካክላለን፣ እንደዚህማ አድርገው አይቀሩም እያሉ ያወራሉ። የሱራፌል ወንድም ዶክተር እና ወይዘሮ ዘርፌ ነገ የሆነ ነገር አስበዋል። ነገሮች እንደዚህ የሆኑበት ለምንድን ነው? አሁን ጥለውናል፣ እኛ ደግሞ አንወድቅም እየተባባሉ ይመካከራሉ። ዶክተሩም ወንድሙን ከቀጠረው በኋላ ሱራፌልን እንዴት ነህ? አይገርምህም? እንዴት እንደዚህ ልታደርግ ቻልክ? እኔ እኮ ወንድምህ ነኝ እያለ ይነግረዋል። አንተ ወንድሜ ስለሆንክ ነው እንዴ እኔና ባለቤቴን ከዚህ በፊት የግድያ ሙከራ ያደረክብን እያለም ይነግረዋል። እኔ ሆን ብዬ ያንን ነገር አላደረኩም፣ እኔ ደግሞ ጨክኜ ያንን የማድረግ እንትንም የለኝም ይለዋል። እንዴ ብዙ ነገር እኮ አድርገህናል፣ አንተ ካደረግከን አንጻር ይሄ እኮ ትንሽ ነው፣ ምን አለው ይለዋል። ግን ታውቃለህ ይህን ያደረግከውን ዋጋ እንደሚያስከፍልህ፣ ከኔ ጋር ጨዋታው ከባድ ነው እያለ አሁንም አልሸነፍ ባይ ሆኗል።
አሁን ምንም ነገር ማውራት አልፈልግም። ስለዚህ ደህና የንዴት ጊዜ ይሆንልህ በማለት ትቶት ሄደዋል። ወይዘሮ ዘርፌ አሁንም ዶክተሩን ትከታተላለች። በሚሄድበት ሁሉ በመሄድ እኛ ምንድን ነው ማድረግ ያለብን እያለች ታወራዋለች። ዶክተሩ ምንም መላ አያጣም፣ ሸር ያውቃል በማለትም ይመስለኛል የዶክተሩ ሚስት ንብረቱን በስሟ ካደረገች በኋላ ከዛ እሱን አስወጥተዋለች። እሱ አሁንም መንገድ ለመንገድ ይሄዳል፣ ብዙ መጠጦችንም ይጠጣል። ቤዛ መኪና እያሽከረከረች ድንገት ስትሄድ መንገድ ላይ ሰክሮ ታገኘዋለች። በሩን ክፈቺ በማለትም ይጮህባታል። ቤዛ በጣም ትደነግጣለች። እንዴት ነው የምከፍትለት ትላለች። መንገዱን ዘግቶ ይቆምባታል። ቤዛ በጣም ደንግጣለች። ሽብሩ የሉሲንና የእሱን ሀሳብ የእሱን የሰርግ ጋብቻ የውሸት የሰርግ ጋብቻውን ለመፈጸም የማይፈነቅለው ድንጋይ የለም። የነሳሚ ሰርግ ጥር ላይ ነው። እኔ በህይወት እያለሁ መሆን አይችልም። እኔ ክብሬ ይበልጣል እንዴ እያለ ብቻውንም ይፈክራል። ሳሮን በጣም ተናዳበታለች። መንገድ ላይ አበባ ይዞም ይጠብቃታል። ኧረ እባክህ ምን ልትሆን ነው ደግሞ አበባ ይዘህ የመጣኸው? አፍህ የሚያወራው ሌላ፣ ልብህ የሚያስበው ሌላ። ስለዚህ እኔ እንደዚህ አይነት ሰው ጋር መኖር አልችልም። ግን የሚያሳዝነው ለእንደዚህ አይነት ሰው ልቤን መስጠቴ በማለት ትታው ትሄዳለች። ሽብሩ ሳሮን እባክሽን ለምንድን ነው እኔ የምልሽን የማትረጅኝም ይላታል። እንደዚህ አይነት የግል ሀሳብ ልረዳህ አልችልም። ለማንኛውም ምርጫህን ራስህ ታውቃለህ በማለት ትታው ትሄዳለች። ወይዘሮ ዘርፌና ቲጂ እስካሁን አልተገናኙም። የዛሬው ክፍል ይህን ይመስል ነበረ። ነጆም ኩኪንግ ላይክ፣ ሸር፣ ሰብስክራይብ በማድረግ አብራችሁን ስለቆያችሁ አመሰግናለሁ። አዲስ የምትመጡ ቤተሰቦች የነጆም ኩኪንግ ላይክ፣ ሸር፣ ሰብስክራይብ በማድረግ የነጆም ኩኪንግ ቤተሰቦች ሁኑ። በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። መልካም ቀን ባይ